ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች እንደምን ከረማችሁ። ዛሬ አንድ እንግዳ ይዤ ቀርቤያለሁ። እንግዳዬ ዶክተር ታዬ ዘገየ ይባላል። ዶክተር ታዬ በኢትዮጵያን ጉዳይ ለረጅም ጊዜ ባለው ኢትዮጵያ ውስጥ ያለው ሕግና ፍትህ የሚመጣበትን ሁኔታ ለማድረግ የሚያደርገው ትግል ከወጣትነቱ ጊዜ ጀምሮ ሳያቋርጥ በኢህአፓም አመራር አባል ውስጥ ሆኖ እንደዚሁ ሰርቷል። በተለይም የተለያዩ ድርጅቶችን በማቀራረብ ህብረት እንዲፈጥሩ በመጣር አሁንም እንደዚሁ የተለያዩ ስብስቦችን በመጨመር ኢትዮጵያዊ የሆነ መንፈስ እንዲዳብር እንዲያድግ ከሚያደርጉት ጥቂት ግለሰቦች አንዱ ነው። አሁን ደግሞ በተለይ በዚህ በዓለም አቀፍ ደረጃ የኢህአፓ ደጋፊዎችን በአመራር አባልነት በማገልገል ላይ ይገኛል። በቅርቡ ኢህአፓ በጠቅላይ ሚኒስትሩ ጋር በነበረው ስብሰባ ላይ የስብሰባውን አካሄድና ስብሰባ ውስጥ የነበሩ ሁኔታዎችን በመቃወም ስብሰባውን ረግጦ ወጥቷል። ያንን በተመለከተና በሌሎች በሀገራችን ተጨባጭ ሁኔታዎች ዙሪያ እንዲያወያየን ጋብዘነዋል። እንግዲህ አቶ ታዬ ዘገየን አብረን እንቀበላለን። እንደተለመደው ሰብስክራይብ በማድረግ ሼር በማድረግ እና ላይክ በማድረግ የበኩላችሁን እርዳታ አትንፈጉኝ። አመሰግናለሁ። ጤና ይስጥልኝ ዶክተር ታዬ፣ እንኳን ጥሪያችንን አክብረህ ወደ መድረካችን መጣ። ጤና ይስጥልኝ አቶ አለሙ፣ አንተንና የኢትዮ ጥያቄን ያዘጋጅ ቡድን በአጠቃላይ በጣም አመሰግናለሁ ለዚህ ይህንን እድል ስለሰጣችሁኝ። በተለይ ደግሞ እስከዛሬ እያደረጋችሁ ያላችሁትን የሀገራችንን ሕዝብ ሰቆቃ ለዓለም ህብረተሰብ በኢትዮጵያ መካከልም እንዲታወቅና አንድ ነገር መደረግ አለበት በማለት የምታሰራጩትን ስርጭቶች በየጊዜው እከታተላለሁ እና ለዚህ በኢትዮጵያ ሕዝብ ስም ላመሰግን እወዳለሁ። እግዚአብሔር ይስጥልኝ። እንግዲህ ያው ቀደም ብዬ እንዳነሳሁት በቅርቡ የኢህአፓ ልኡካኖች በአዲስ አበባ በጠቅላይ ሚኒስትር ቢሮ በተደረገው የፖለቲካ ድርጅቶች ስብሰባ ላይ ስብሰባውን ሲከታተሉ ቆዩ። በኋላ በመሀል ስብሰባውን ረግጠው እንደወጡና ምክንያታቸውንም በዛው ቀን የተለያዩ ሚዲያዎች ላይ አስታውቀዋል። በተለይ አንተ ደግሞ በዓለም አቀፍ ደረጃ ከኢትዮጵያ ውጭ ላሉ የኢህአፓ ደጋፊዎችን በመወከል እስቲ በዛ ላይ አንዳንድ አስተያየቶች እንድትሰጥ ነው የጠየቅንህ። ለመግቢያ ያህል እስቲ መጀመሪያ ይሄ እንደማንኛውም ሰው ይሄንን ዜና ስትሰማ ምንድን ነው የተሰማ? በጣም አመሰግናለሁ። ይሄ በጣም ጥሩ ጥያቄ ነው። በአሁኑ ሰዓት ኢትዮጵያ ውስጥ የኢትዮጵያ ሕዝብ ድምፅ የሚሆነው አጥቷል። ስቃዩ፣ መከራው ከምን ጊዜውም በላይ የከፋ የበዛ ቢሆንም ለሕዝቡ ሆኖ የሚቆምና የሚጮህ የሕዝቡን ጥቅም ለማስጠበቅ የሚታገሉ ስብስቦች በጣም ድምፃቸው እየመነመነ ነው። ይህንን የጠቅላይ ሚኒስትሩን ጥሪ በመቀበል ኢህአፓና ሌሎች ድርጅቶች ወደ ተባለው ስብሰባ ቦታ ገብተዋል፣ ሄደዋል። እንደሚሄዱ እናውቃለን ከመሄዳቸው በፊት። ከዛ አዳምጠው ጥያቄዎችን ይዘው ነው የሄዱት እና ጥያቄ ለማቅረብ እድል አለማግኘታቸው በጣም ቅር ስላሰኛቸው ከበፊቱ የተነጋገሩበት የተስማሙበት ነው። እዛ ቦታ ጥያቄዎችን ማቅረብ ጥያቄዎች ሁሉ ይመለሳሉ፣ መፍትሄ ያገኛሉ ለማለት ሳይሆን ከትግሉ አካል በመሆኑ ለኢትዮጵያ ሕዝብ ድምፅ መሆናቸውን ማሰማት፣ ደጋግመው ሌሎችን ተባብረዋቸው አብረው ግፊት እንዲያደርጉ ለማድረግ ነው እና ጥያቄ የማቅረብ እድልም እንዳላገኙ ሰማን። በዚህ ምክንያት ስብሰባውን ጥለው በመውጣታቸው እንደ ማንኛውም ሌሎች ስብስቦች በዝምታ በቃ አገዛዙ የሚለውን ነገር ተቀብሎ መውጣት ሰምቶ መውጣት ሳይሆን እኛ ማቅረብ የምንፈልገውን ማቅረብ ካልቻልን፣ ድምፃችን ካልተሰማ ምን እናደርጋለን? ቁጥር ማሟያ ነው ወይ? እንዳውም ከአመራር አባላቱ አንደኛዋ እንዳሉት አዳራሽ ለመሙላት አይደለም እኛ ሄድ ነው የህዝብ ጥያቄ ይዘን ሄድ ነው አሉ። ይሄንን ማድረግ ባለመቻላቸው ጥያቄ ከእንግዲህ በኋላ መቀበል ወይም ማቅረብ አይቻልም ስለተባሉ ጥለው ወጥተዋል። ይሄን በማድረጋቸው ብቻ አንደኛ ኢህአፓ የሚታወቀው ቀደም ሲልም ከህዝብ ጎን ቆሞ መታገሉን ነው የሚያሳየው። የሚታወቀው መስዋዕትነትም ሲከፍል የኖረው አሁንም ቢሆን ድምፁን አፍኖ ተሽመድምዶ መኖር እንደማይፈልግና መታገል እንደሚፈልግ ነው። ስለዚህ ጥለው ወጡ የሚለው ዜና ሲወጣ እና ሲሰማ የመሪዎቻችንን ቆራጥነት፣ ለህዝብ መቆማቸውን
ላመኑበት ዓላማ እስከሚቻለው ድረስ ሁሉ መሄድ እንደሚችሉ ነው ያሳየኝና በመሪዎቻችን በእርግጥ በጣም ኮርቼባቸዋለሁ። አዎ እንግዲህ እንዳነሳው ስብሰባውን ተቃውመው ረግጠው ወጥተዋል። ምናልባት ሳይወጡ እዛው ቢቀጥሉ ኖሮ ምን አይነት ጉዳት ሊያመጣ ይችል ነበር? በአጠቃላይ በአንተ ግምት ስብሰባውንም ረግጠው መውጣታቸው እንደደገፍከው ነው የቆጠርከውና ያየሁት። እንዴት ነው እዛ ላይም ተጨማሪ ሀሳብ ትጨምርበት? እዛ ስብሰባውን ቢቀጥሉ ያው አዳማቂ ሆኖ ከመውጣት የተለየ ነገር የለውም። ቢያንስ ጥያቄያቸው ተሰምቶ ጠቅላይ ሚኒስትሩ መለሱትም አልመለሱትም የኢህአፓ ዓላማ ከህዝብ ጎን መቆምና ማታገል ስለሆነ ህዝብን ያልዘነጋ አሁንም ከህዝብ ጎን መቆሙን በጠቅላይ ሚኒስትሩ ፊት መናገር መቻልና የቤት ስራ እንዲሰጣቸው ለመሪዎቹ ላገዛዙ እንዲሰጣቸው መቼም በትምክህትና በአምባገነንነት የተወጠረ ምላሽም ይሰጣል ይሰማልም ማለት አይደለም። ግን በንቀት ከእንግዲህ በኋላ ጥያቄ ማንቀበልም ብለው በመዝጋት እዛ ቁጭ ብላችሁ እኛ የምንለውን አዳምጡ ብቻ ማለት ምንም ለትግሉ የሚፈይድ ነገርም እንደሌለ አዳማቂ ከመሆን እንዳላለፈ በማየት ነው ጥለው የወጡትና ያደረጉት እንትን ትክክል ነው ብዬ አስባለሁ። በነገራችን ላይ የሰላማዊ ትግል ሲባል ቁጭ ብለ የተባልከውን ነገር እየሰማህ ብቻ ምንም ድምጽህንም ሳታሰማ መውጣት አይደለም። ይሄ ራሱ መልእክት ነው። ጥሎ መውጣት ራሱ አይ እኛ እንስማማም መደመጥም አልቻልንም ስለዚህ በዚህ መልክ አንቀጥልም ብሎ መውጣት መብታቸው ነው። በህጋዊ መንገድ ተመዝግቦ ያለና እየታገለ ያለ ድርጅት ነው። ይህ ድርጅት በሚመስለው መንገድ በሚችለው መንገድ ድምጹን ማሰማት የህዝብን ድምጽ ማስተጋባት ጥያቄዎችን መግፋት ይጠበቅበታል። ያንን ያደረገውና ያንን ስላደረገ ጥሎ በመውጣቱ እርግጥ በተለያዩ ጊዜ እንዳየነው አስቸጋሪ ሁኔታዎች በመሪዎቻችን ላይ ሊገጥም ይችላል። ግን የኢትዮጵያ ህዝብ ለምን እንደሆነም በግምት ውስጥ ያስገባል ክፉ ነገሮች መድረስ ከቻሉና ትክክል ነው ብዬ ነው ማምነውና የትግል ስልት ነው። ወደፊትም ቢሆን ከዚህም በተሻለ መንገድ በሌሎች መንገዶችንም የትግል ስልቶችንም ሰላማዊ ትግል መንገዶችን በመጠቀም ማካሄድ ይጠበቅበታል ከኢህአፓ። በትክክል ነው። ከዚህ በፊት የዛሬ ዓመት አካባቢ ይመስለኛል የቀድሞዋ የኢህአፓ ዋና ጸሐፊ ወይዘሮ ደስታ እነዚሁ በስብሰባ ላይ በተገኘችበት ወቅት እርሶ ንጉስ ነው ወይስ ጠቅላይ ሚኒስትር የሚለውን ጥያቄ በማምጣት ከፍተኛ ብስጭት ውስጥ እንደከተታቸው እናስታውሳለን። ብዙዎች አሁን ይህንን የሚያዩት ከዛ ጊዜ ጀምሮ ያለውን ብስጭቱ አልበረደላቸውም። አሁንም ኢህአፓዎችን ስላወቋቸው ሌላ ፈታኝና ከበድ ያለ ጥያቄ ያመጡብኛል ከሚል ምንጭ የተነሳ ነው ይላሉ። አንዳንዶቹ ደግሞ አይ ድርጅቱን ዝቅተኛ አስመስሎ ለማሳየት በሌሎች ድርጅቶች ፊት ሞራል ለመስበር የተሞከረ ሙከራ ነው፣ ነገር ግን በራሳቸው ላይ ነው የጮኸው የበለጠ የሚል አስተያየቶች እየተሰሙ ነው። እንዴት ታየዋለህ? እንግዲህ ወንድሜ አለሙ አንተም እንደምታውቀው ጠቅላላ የኢትዮጵያ ህዝብ እንደሚያውቀው በአሁኑ ሰዓት በሀገራችን ውስጥ ከፍተኛ ስቃይ ውስጥ ነው ያለው። በሶሻሉም በኢኮኖሚውም በፖለቲካውም የኢትዮጵያ ህዝብ እስር ቤት ውስጥ ነው ያለው። የኑሮ ውድነቱን የምናውቀው ነው፣ መጥቀስም አይቻልም። እንዴት እንደሚኖር ራሱ የሚገርም ነው። የኢትዮጵያ ህዝብ እንዴት ምንን ከምን አድርጎ እየኖረ እንደሆነ በጣም የሚያሳስብ ነው። በሀገሪቷ ውስጥ በሙያም ከፍተኛ ደረጃ ላይ ያሉ በገቢም ደህና ናቸው የሚባሉ የሀገራችን ሐኪሞች ኢትዮጵያውያን ሐኪሞች መኖር አልቻልንም ብለው ስራ ማቆም ላይ ድረስ ከደረሱ ሌላው ህዝብ እንዴት እንደሚኖር ተአምር ነውና ይሄንን ማንጸባረቅ የግድ ነው። ይሄንን እየሰሙ መፍትሄ መፈለግ ከተቃዋሚ ወገኖችም ሐሳቦችን በመቀበል በስልጣን ላይ ያለ መንግስት ያሁኑም ሆነ ወደፊቱም የሚመጣው መንግስት ከራሱ የፖለቲካ ዓላማ ውጪ እየተቀበለ ማንጸባረቅና የመጀመሪያ ግዴታውን መወጣት የዜጎችን ደህንነት መንከባከብ ዜጎችን በሰላም እንዲኖሩ ማድረግ ግዴታውን መወጣት አለበት። ይሄ ደግሞ እኔ እንዳልኩት ብቻ በሚል መንገድ አይደለም የሚሄደውና የተቃዋሚዎችን እንትን መደመጥ አለበት። ቅድም ያነሳው የኢህአፓ ዋና ጸሐፊ የነበረችው ጓዲት ደስታ ጥላሁን
በድፍረት በስብሰባ ውስጥ ጠይቃለች። ሙስና ማለት ስርቆት ማለት ስንት ነው? ስንት ብር ሲወሰድ ነው? ጠቅላይ ሚኒስትር ኖት ወይስ ንጉስ ኖት? የመሳሰሉትን ነገር በድፍረት ጠይቃለች፣ ሌሎችን እስኪያሸማቀቃቸው ድረስ። ለዛም ዋጋ ከፍላለች ጓዲት ደስታ። በግል የደረሰባት በርካታ ነገሮች ሊኖሩ ይችላሉ። ከዛ ውጪ ግን ድርጅቱ የህዝብ ድምፅ መሆኑን ነው ያሰማችው እና የህዝብ ልጅ መሆኗን ነው ያሰማችው። አሁንም ቢሆን ተመሳሳይ ነገር በመሪዎቻችን ላይ ሊደርስ ይችላል። ይሄ የሚጠበቅ ነው። ለምን? አምባገነኖች ጥላቸውንም ስለሚሸሹ ራሳቸውንና በዙሪያቸው ያሉትንም ስለማያምኑ እንደዚህ አይነት ነገር ሲሰሙ ሰዓት ላይ ነዳጅ እንደመጨመር አድርገው ስለሚቆጥሩት ያው እንደተለመደው በአምባገነኖች አካሄድ የኃይል እርምጃ ለመውሰድ ማሰር፣ ማፈን ይመጣል። ቀደም ብሎ እንደሚታወሰው ህዳር 30 2016 ዓ.ም ጦርነት ይቁም ሰላም ይስፈን ስላሉ ብቻ የድርጅቱ መሪዎች አዋሽ አርባ ለእስራት ተዳርገዋል። ነፍጥ አንስተው የታገሉ ወይም እየተዋጉ የነበሩ አይደሉም። በሀገራችን ሰላም ይስፈን፣ ኢኮኖሚው እንዲዳብር፣ የፖለቲካ ሁኔታ እንዲሻሻል፣ ህዝብ በሰላም ወጥቶ እንዲገባ ሰላም እናውርድ። ኢትዮጵያ በአሁኑ ሰዓት በምርት በምንድነው በረሃብ በጣም በከፍተኛ ደረጃ ላይ ቁጥር የምትታወቅ ነች። ወደ 30 ሚሊዮን ህዝብ በረሃብ አደጋ ላይ ነው የሚገኘው የሚሉ ዘገባዎች አሉ። ይሄ የሚሆነው ማምረት ሳይቻል ሲቀር ነው። ለማምረት ደግሞ ሰላም ያስፈልጋል። ሰላም ይስፈን፣ ጦርነት ይቁም ማለት እንዴት ሰውን ያሳስራል? ስለዚህ አሁንም እንግዲህ አንዳንድ ወገኖች እንደሚሉት ምናልባት ከአገዛዙ ጋር ቅርበት ያላቸው ተጠቃሚ የሚሆኑ አሁን እየተካሄደ ያለ የሚባለውን እንደ ኮሪዶር ልማት የመሳሰለውን እና የቱሪስት መስህብ እየተባሉ በየቦታው የሚቋቋሙ የሚሰሩ ሪዞርቶችን እንዲሁም ደግሞ ከአቅም በላይ በሆነ መልክ እየተገነባ ያለውን ቤተመንግስት እና ፓርኮችን በመጨመር አገሪቷ እያደገች ስለሆነ አትንኩት ማለት ሊሆን ይችላል። ግን ልማትን እድገትን የሚጠላ ማንም የለም። ይሄ ሊሰመርበት ይገባል። በህዝብ ትከሻ ላይ ቆም አይደለም፣ not at the expense of the people። ህዝብን እያፈናቀልክ የሚበላው እያሳጣ በድሮን እየደበደብክ አይደለም። እነዚህን ነገሮች አቁመ እንዴት አድርገን አሁን ካለንበት ወደፊት እንዴት እንራመድ፣ እንዴት እንደግ፣ እናንተ ተቃዋሚዎችስ ምን ታደርጋላችሁ፣ መንግስትስ ምን ይጠበቅበታል የሚለውን መመካከርና ለሀገራችን አንዲት ሀገር ነው ያለችን፣ ለሷ የሚፈለገውን ነገር ማድረግ ይገባል። ግን ደካማነት ነው፣ ረግጦ መውጣት አለመናቅ ነው፣ መንግስትን የመንግስትን አመራር አለመቀበል ነው። መንግስት እኮ የህዝብ አገልጋይ ነው። በህዝብ ድምፅ ነው መመረጥ ያለበት። በውጭው በዲሞክራሲያዊ ዓለም የምናውቀው በየተወሰነ ዓመት ምርጫዎች ተካሄደው አይወክለኝም ይሄ መንግስት ጥቅሜን አላስከበረም ሲል በኮሮጆ ያወርዱታል ድምፃቸውን ሰጥተው። እንደዛ እንዳይሆን ግን ተጠያቂነት ባለው መንገድ ይሰራል። ያም ሆኖ በተለያዩ ምክንያቶች አይ በቃው ይሄ መንግስት ሲባል እንዲያውም በዚህ በምኖርበት አካባቢ it is time for change ይላሉ። ይሄ በቃ ሰለች፣ አዲስ ሐሳብ የለውም ይሄ መንግስት፣ አዲስ የእድገት አቅጣጫ የለውም፣ እስቲ ሌላውን እንሞክረው ብለው ጥቂት ነጥቦችን አንስተው እነዚህን አላሳካም፣ ያኛው ደግሞ ሰራበታለሁ ይላል፣ መንግስት ይቀየራል። እና በእኛ ሀገር ሁኔታ ያልተለመዱ የሚመስሉ ግን በሰለጠነው ዓለም በዲሞክራሲያዊ ዓለም መብት ሆነው የሚከበሩና የህዝብ ድምፅ ሆነው የሚሰሩባቸውን እንትኖች እኛ ሀገር ውስጥ ለማምጣት የሚደረገው በሰላም መንገድ የሚደረገውን እንቅስቃሴ ለምን ተነካ መንግስት፣ ለምን ይነካል፣ የምን ተቃውሞ እየተባለ ለሀገርና ለህዝብ ቆረቆራለሁ የሚሉ ወገኖች ራሳቸው ተቃዋሚዎች ላይ ሲነሱ እንሰማለን። እና ይሄ ቆም ብለው ራሳቸውንም እንዲመረምሩ ያስፈልጋል። ተባብረን አንዲት ሀገር ነው ያለችን፣ ምን እናድርግና እንዴት ወደፊት እናራምዳት የሚለውም በተለይ ደግሞ ዙሪያችንን በጠላቶች ተከበን በማንኛውም ጊዜ ምንም ነገር ሊደርስ በሚችልበት ሁኔታ የሀገር አንድነት፣ የዜጎች አንድነት ቀደም ብሎ አባቶቻችን እናቶቻችን ያወረሱንን የትግል ባህል ለሀገር ሲባል ሁሉም በአንድ ላይ ነው ተሞ የወጣውና ያንን ለማድረግ ነው መዘጋጀት እንጂ እንዳው በጥቂት ነገሮች ጥቅምና ፍርፋሪ ስለተገኘ ብቻ
እንዲህ ማድረግ አልነበረባችሁም፣ እንዲህ ማድረግ የለባችሁም፣ እንዲህ ማድረግ ማለት መንግስትን ማዋረድ መናቅ ምናምን ነው የሚባለው። በጣም የሚያሳዝን ነው ብዬ ባጭሩ እዚሁ ላይ ላቁም። ያ በትክክል ነው ዶክተር ታያን ያነሳው። በእርግጥም ደግሞ አንዳንዶቹ በተለይ የመንግስት ደጋፊ ሚዲያዎች ሊያራግቡት የፈለጉት መንግስትን እንደመድፈር ነውር ለማለት እንደኔ አረዳድ አንድ የፖለቲካ ድርጅት ዋና ስራው የመንግስትን ደካማ ጎኖችን ማጋለጥ፣ መንግስት ኃላፊነቱን ሲተው ኃላፊነቱን መተውን ማስገንዘብ፣ በህዝብ ስም መሰራት የሚገባቸውን ነገሮች ያደነቁ ከህዝብ ጋር የተመካከሩ መንግስትን ኃላፊነቱን የሚወጣበት መንገድ ላይ መስራት ሲሆን አሁን በሀገራችን እየታየ ያለው የመንግስት የፖለቲካ ድርጅት ማለት የመንግስት አጃቢ የሚሄደው ለማሞገስ ለማጨብጨብና ተከታይ የመሆን መንፈስ እየሄደ ስለሆነ ህዝባችንም የፖለቲካ ድርጅቶችን የማመን እንትኑ እየጠፋና እየተዳከመ ሄዷል። አሁን ኢህአፓ በወሰደው እርምጃ ላይ ህዝቡ ምን አይነት ድጋፍ ሊሰጠው ይገባል? ወይስ አሁን ከእንትኑ በኋላ ከህዝቡ የሚሰማ ስሜት አለው? የህዝቡ ስሜት ምንድነው? በዚህ ላይ ያለው አስተያየት? በጣም ጥሩ ጥያቄ ነው ወንድም ያለሙ። ህዝብ ለምሳሌ የኮሪዶር ልማት ተብሎ በየአካባቢው መፈናቀል ሲመጣ በየቦታው እየሄዱ ማመልከት፣ የት እንግባ፣ ምን ይደረግ፣ ሜዳ ላይ ቀረን፣ መጠለያ የለንም እያሉ የሚጠይቁ ወገኖች የሚሰማቸውም አላገኙም። ድምፃቸውንም የሚያስተጋባላቸው አላገኙም። በአንድ ወቅት የኢህአፓ ቢሮ ከቦሌ መድኃኔዓለም አካባቢ ጀምሮ በርካታዎቹ ወደ ኢህአፓ ቢሮ ድምፅ መሆንና ቢያንስ ማዳመጥ ስለቻሉ በየቀኑ ይጎርፉ ነበር። ይሄ እንግዲህ ኢህአፓ መንግስት አይደለም። በተጨባጭ የሚቀይረው ነገር የለም። አዳምጡን፣ ችግራችንን ፍቱልን፣ የት ሜዳ ላይ ወድቀን ቀርተናል፣ የት እንድረስ የሚሉትን ወገኖች አገለግላቸዋለሁ ብሎ ያለ በስልጣን ላይ ያለ መንግስት ከአቅም በላይም ከሆነ ምክንያቱን ገልጾ የተሻለውን እንዴት እናድርግ ዘመቻ ሁሉ እኮ እየተባለ ድሮ የሚሰሩ ብዙ ነገሮች ነበሩና እየተማከሩ መስራት ሲገባ ህዝብን አለማዳመጥ፣ ምንም ድጋፍ አለማድረግ የተወሰነው ድጋፍ አላቸው፣ አማራጭ ቦታ ተሰጥቷቸዋል። ግን ለምሳሌ እንደምናውቀው እዚህ ቦታ አንድ ባለ ንብረት ባለቤት ቢኖር ባለቤቱ ምትክ ቦታ አግኝቶ ሊሆን ይችላል። በዙሪያው ግን ያሉ ትንንሽ ቤቶችን እያከራዩ የነበሩ ካርታም የሌላቸው ንብረትም የሌላቸው ስለሆኑ ሜዳ ላይ ነው ወድቀው የቀሩት። ምትክ ቦታ ሊሰጣቸው አይችልም ለነሱ፣ ምክንያቱም አይታወቁም። ስለዚህ አሁን ከህዝብ በኩል ምን ይሰማል ላልከው ድምፅ ከውስጥ ካሉት ከአመራሮቻችን የምንሰማው ህዝብ አሁንም በርቱ፣ ድጋፋችን ትብብራችን ከእናንተ ጋር ነው፣ እንደግፋችኋለን፣ ድጋፋችንን እንሰጣችኋለን፣ ቀጥሉ እያላቸው ነው። በሌላ በኩል ደግሞ በተለይ በውጭ ያሉ አንዳንድ የዜና አውታሮች በዩቲዩብ አማካይነት ኢህአፓ ይሄንን በማድረጉ መንግስትን የናቀ ያውም ደካማ ስለሆነ በሚል እንዲታገድ ዘመቻ ሁሉ የያዙ የመገናኛ ብዙሃን እንዳሉ እንሰማለን። እና በውስጥ ግን በሀገር ውስጥ ህዝብ የውስጡን ስለተናገረለት ኢህአፓ ድጋፍ እንደተሰጠው ነው የምናውቀው። ይሄ ድጋፍ ግን እዚሁ ላይ መቆም የለበትም። አንድ ነገር እንዳው ለማሳሰብ ፈልገው ቀደም ብሎ የሰሜኑ ጦርነት እየተባለ የሚነገረው ትግራይ ላይ አካባቢ የነበረው ጦርነት ጊዜ ኢትዮጵያውያን በተለይ በውጭ ያሉት በአንድ ድምፅ ኖ ሞር በሚል እንትን በመሰባሰብ የነበረው የበፊተኛው አገዛዝ አገር በድሎ ዜጎችን ከፋፍሎ አንዱን ማህበረሰብ በሌላው ላይ ያስነሳ ስለነበረ መብቃት አለበት፣ ከእንግዲህ በኋላ በቦታው መመለስ የለበትም በሚል ሁለንተናዊ ድጋፍ ሲያደርጉ ቆይተው ነበረ። በአንድ ድምፅ ነው ሲናገሩ የነበሩት። ግን አገዛዙ በዛን ጊዜ አሁን ያለው አገዛዝ ቀዝቃዛ ውሃ ደፋበት። ተጠያቂ የሆኑትን የጦርነቱ አርኪቴክት የነበሩትን ኢትዮጵያን እዚህ ያደረሷትን ከእስር ቤት በመልቀቅ ተስፋ አስቆረጠው እና ይሄ ምንድነው? ይሄን ለማንሳት የፈለኩበት ምክንያት ኢትዮጵያውያን በአንድነት ሲቆሙ ያንቀጠቅጣሉ። እንኳን አሁን ያለውን አገዛዝ አይደለም የውጭ ጠላትንም ጣሊያንን በተለያየ ጊዜ ያው አሸንፈው ለጥቁር አፍሪካውያን በሙሉ አራያ መሆኗ ኢትዮጵያ የሚታወቅ ነው። ስለዚህ የሚሰጠው መልእክት ምንድነው? ተባብረን እንስራ ነው የሚሰጠው መልእክት ምንድነው? እንደዚህ አይነት
ድርጅቶች ካሉ ሰላም አይሰጡንም፣ ስለዚህ እነሱን ድምጻቸውን ማፈን አለብን የሚል እንግዲህ የሚጠበቁ የተለያዩ እንትኖች ሊኖሩ ይችላሉ። እነሱን እንደ ሁኔታቸው መቋቋም ይቻላል። ትግል ማለትም ይኸው ስለሆነ ከዛ ውጪ እነዚህ ሌሎች ድርጅቶችም ስብስቦችም ተባብረን መሄድ እንዳለብን ነው የሚያሳየው። አሁን በነበረው ስብሰባ ላይ የኛ አመራር አባላት እስኪወጡ ድረስ የነበረው አገዛዙ የሚያደርገው እንደዚህ አይነት ስብሰባ ሲጠራ የመምህራን የሰራተኞች የምን እያለ እየጠራ በሚያነጋግርበት ጊዜ አሁን የፖለቲካ ድርጅቶችንም በቅድሚያ አንድ ቀን አንድ ቦታ ሰብስቦ አንድ ቀን ይሄ አሉ የተባሉትን የልማት እንትኖች የኮሪዶር ልማት ፓርኮችን ምናምኖችን ማስጎብኘት ነው። ያ ራሱ የሚጫወተው ትልቅ እንትን አለ። እንደዚህ እየለማ ነው ለካ፣ እንደዚህ ሀገር ይሄንን አይነት ስራ እየሰራ ነው ለካ፣ ስለዚህ አትናገሩት ይሄንን መንግስት ወደሚል እንትን እንዲካሄድ ነው የሚያደርገው። አሁንም በዚህ የፖለቲካ ፓርቲዎች በተገኙበት ጊዜ ይሄንኑ ነው ያደረጉት እና ከጉብኝቱና በኋላ ውይይቱ ወይም ውይይት እንበለው ጥያቄ ቀርበው ምላሽ ሊሰጡ በተዘጋጁበት ጊዜ ከተቃዋሚ ፓርቲ መሪዎች ሲቀርብ የነበረው መወድሰ አብይ መወድሰ መንግስት ባለበት ይቀጥል እንደውም ለዘላለም ኑር የሚል አይነት አባባል እንደሆነ ነው እንግዲህ ከውስጥ የተረዳ ነውና ይሄንን ያየ ታገላለሁ የሚል እንደኛ አይነት ድርጅት እዛ ቦታ መቀመጥ የለብኝም ማለት ከመነሻውም ያልተሳተፉ ድርጅቶች አሉ። ውጤቱን ገና ሳይጀመር እናውቀዋለን፣ ምን ለማድረግ ነው የምንሄደው ብለው የቀሩ አሉ። እነዚህና ሌሎች ስብስቦች ማወደሱን ትተህ እንዲያውም እንደሰማነው ይሄ ልማት መቼ ነው እኛ ጋር ሁሉ የሚደርሰው በእኛ አካባቢ በእኛ ክልል በእኛ ዞን የሚሉ ጥያቄዎች ነበሩ። እንግዲህ የተለያዩ የፖለቲካ ድርጅት ተወካዮች ስለነበሩ ጥሩ ነው እየተባለ ይቀጥል ለማለት ነውና ይሄ ነገር መቆም አለበት። ልማት መቆም አለበት አይደለም፣ ግን ህዝብን ማዕከል አድርጎ የህዝብን ይሁንታ ያገኘ በህዝብ ጥቅም ላይ የህዝብን ጥቅም ለማስከበር የቆመ በሂደት የሚመጣ እንጂ በህዝብ ትከሻ ላይ የሚሆን መደረግ የለበትም ለማለት ነው። በትክክል ነው። በእውነቱ በነበረው ስብሰባ አንዱ የተገለጸው ነገር ቢኖር በድርጅት ስም የፖለቲካ ድርጅት ስም የተሰበሰቡ እንደዚሁ የተፈለፈሉ ወይም ደግሞ የዓላማ ጽናት የሌላቸው ራዕይ ያልነበራቸው መሆኑን ነው የሚያሳየው ብዙዎቹ። ምክንያቱም በዚህ በአንድ ማግስት ወይም በአንድ አርፋጃ የልማት ጉብኝት ተብሎ በተወሰደው ሌላውን ዓላማና ራዕይ ቢኖራቸው ያንን ሸፍነው ከማወደስ እና ከማጨብጨብ የተሻለ ስራ መስራት ይቻል ነበረ። በአጠቃላይ ኢህአፓ ይህንን ሁሉ የራሱ ራዕይና ዓላማ ስላለው ከዓላማ ውጭ የሚሄዱትን ነገሮች አለመቀበል መብቱም ነው። ድፍረት እንደዚህ የሚባለው ነገር ይሄ ራሱ ከዓላማቸውና ያላቸውን ግዴታና ኃላፊነትም አለማወቅ ነው። ስለዚህ ከዛ አንፃር ነው። ግን አሁን ኢህአፓ በወሰደው እርምጃ ስለ ኢህአፓ ምን ይገልጸናል? ምን ነው የሚነግረን? በጣም ጥሩ ጥያቄ ነው። ኢህአፓ የትግል መሳሪያ ነው። ማንኛውም ድርጅት ለቆመለት ዓላማ እታገላለሁ ብሎ እነዚህን የዓላማዎቼ እነዚህ ናቸው ብሎ እነዚህን ለማሳካት እታገላለሁ ነው የሚለው። ከምስረታው ጀምሮ ኢህአፓ በ1964 ዓ.ም ጀምሮ ከህዝብ ጎን ቆሞ ህዝብ የራሱ የስልጣን ባለቤት እንዲሆን፣ መሬት ላራሹ እንዲሆን፣ ዳቦ ለተራበው፣ ትምህርት ለድሃው፣ የጤና እንትን ለሁሉም እንዲዳረስ፣ የብሔሮች እኩልነት እንዲሰፍን፣ የህግ የበላይነት እንዲኖር፣ የጾታ ጭቆና እንዲወገድ፣ የእምነት እኩልነት እንዲኖር የመሳሰሉትን ሰብአዊና ዲሞክራሲያዊ ጥያቄዎችን አንስቶ ሲታገል የኖረ በየጊዜውም ከራሱም ልምድ ከዓለም አቀፋዊ ሁኔታዎችም እየተማረ እያደገ የሄደ ነው እና አባላቱ ከምስረታው ጀምሮ በቆራጥነት የህዝብ ልጆች ሆነው ራሳቸው ያልተበደሉ ከመካከለኛው የኑሮ ደረጃ ላይ ይገኙ የነበሩ በወቅቱ ደህና ኑሮ ሊኖሩ የሚችሉ ከደህና ቤተሰብም የነበሩ ሁሉ በድርጅቱ ውስጥ መተኪያ የሌለውን ህይወታቸውን መስዋዕትነት በማድረግ ከህዝብ ጎን ቆመው በቆራጥነት መታገላቸውን አሳይተዋል። የኢትዮጵያ ህዝብ የሚያውቃቸው በዚህ ነው። ትልቁ ለብዙ ዘመን እስካሁንም እየተነገረ ያለውና የቆራጥነት ምልክት ሆኖ የሚቆጠረው የድርጅቱ ዋና ጸሐፊ ዶክተር ተስፋዬ ደበሳይ
ድርጅቱን ለማዳንና ምስጢር ላለማውጣት ከፎቅ ወርዶ ራሱን በመስዋዕት ማድረጉ የቆራጥነት የከፍተኛ መለኪያውን የከፍተኛ ደረጃ ላይ መድረሱን የሚያሳይ ነው። ያንን እየሰማን የኖርንና አሁንም ደግሞ በታሪክ ይህንን እያነበቡ ያሉ ወንድምና እህቶቻችን ኢህአፓን እየተቀላቀሉ ይሄን አይነት መስዋዕትነት ለመክፈል ዝግጁ መሆናቸው በጣም የሚያኮራ ነው። ያንን በማድረግ ነው ወጣቱ የኢህአፓ ተቀዳሚ ሊቀመንበር የነበረው አዋሽ አርባ ድረስ ጦርነት ይቁም ሰላም ይስፈን በማለት እስር ቤት ገብቶ ህፃን ልጁን ትቶ እስር ቤት ገብቶ ሲማቅቅ የነበረው። የድርጅቱ መሪ ያሁኑ የድርጅቱ ሊቀመንበር ፕሮፌሰር ዝናቡ በዚህ እድሜው እሱም አዋሽ አርባ ገብቶ እንዲማቅቅ የተደረገው የድሮ የኢህአፓን እንትን ለማስቀጠል ሙከራ በማድረጋቸው ነው። አሁንም ቅድም የጠቀስካት የድርጅቱ ዋና ጸሐፊ የነበረችው ጓዲት ደስታ ጥላሁን ከቤተሰብ የወረሰችው የጥላሁን እንደሻው ልጅ በአክቲቪስትነት በፖለቲካ ተሳትፎ በጣም የሚታወቅ የሱ ልጅ ያደገችበት ስለነበረ እሱን በማንጸባረቋ በድፍረት ጠቅላይ ሚኒስትሩ ፊት ያንን እነዛን ጥያቄዎች ለማቅረብ ችላለች። እነዚህ እንግዲህ የሚያሳዩ ምንድነው ኢህአፓ የትግል መሳሪያ ሆኖ ማንኛውም ድርጅት የትግል መሳሪያ እንደሆነ ሁሉ በተወሰኑ ሰዎች ዙሪያ ብቻ የቆመ ከዛ በኋላ ምንም እንደማያድግ ነገር ሳይሆን አሁን ያሉትን አመራሮች ውስጥ ያሉትን ስናይ ወጣቶች ያሉበት በርካታ ወጣቶች ያንን ዓላማ የኢህአፓን ዓላማ ለመግፋት የሚጥሩ ነው መሆናቸውን ነው የምናየው እና ይሄ የሚያኮራ ነው። ምንድነው የሚሰጠን መልእክት ቢባል ለህዝብ የወገነ ስለሆነ መደገፍ አለበትና በምንችለው እናድርግ ነው። ግን አገዛዙ ደግሞ ይሄን አይፈቅድም። አገዛዙ ማፈን፣ ማሰር፣ የመንፈስ ስብራት እንዲደርስብህ ማድረግ የመሳሰሉትን እርምጃ ይወስዳል። ይሄንን ሁሉ እኮ ተቋቁመው ነው እነዚህ ወንድሞችና እህቶቻችን ሀገር ውስጥ ያሉት እየተጋፈጡ ያሉትና አንደኛ ቆራጥነትን እንደገና እየተላበሱ እያንሰራራ በወጣቱ ውስጥም እየገባ መሆኑ ሳይ፣ ሁለተኛ የኢህአፓ ዓላማ አሁንም ትክክለኛ ነው፣ በየጊዜው እያስተካከለ እያረመ የሚሄድ መሆኑን ይሄ ስለሆነ ነው ፍርሃቻ ስላለበት አሁን በቅርቡ 11ኛ ጉባኤውን ለማካሄድ ዝግጅት ላይ ነው። ቀደም ብሎ 1-2-3 ወር በፊት የማዕከላዊ ኮሚቴ ስብሰባ ለማድረግ ሆቴል እንኳን ማግኘት አልቻለም። በሆቴል በራሱ ክፍያ ገንዘብ ከፍሎ ለመሰብሰብ ሆቴሎች ሁሉ ተከልክለው መሰብሰብ ያልቻለበትና በሌላ መንገድ በቢሮ ውስጥ ተጨናንቆ ያደረገበት ሁኔታ ነው። አሁን እንግዲህ ከዚህ ሁኔታ ደግሞ ጉባኤው በዚህ በሚቀጥለው ወር ነው የሚካሄደው። ወዴት እናመራለን የምናየው ይሆናል እና እኔ በአጠቃላይ ላነሳው እንትን የኢህአፓ የትግል ቆራጥነት፣ የመንፈስ ጽናት፣ የዓላማ ትክክለኝነትን እየተቀበሉ አዳዲስና ወጣት አመራሮች ወደ ድርጅቱ አመራር ውስጥም እየደረሱ የህዝብን ድምጽ እየሆኑ መሄዳቸውን ሳይ የሚያኮራ መሆኑን ነው የማየው። በጣም ጥሩ ነው። እንግዲህ አሁን ተከታታይ እንዳየ ነው ኢህአፓ ብዙ መስዋዕትነት ከፍሏል። በህዝቡ ውስጥም እየኖረ መሆኑን አሳይቶናል። እንግዲህ አሁን በቅርቡ ስብሰባውን ወቅት የመውጣቱ ሁኔታ አንዳንዶቹ ምን ያህል ኢህአፓ በህዝብ ውስጥ ሆኖ ያለውን የህዝቡን ቅሬታና ሮሮና ስቃይ ማየት በከፍተኛ ስሜት ውስጥ እና በከፍተኛ ትግል ስሜት ስለከተተው ይህን ስናይ ህዝቡ ያለበትን ሁኔታም ልናይ እንችላለን በዚህ ውስጥ የሚል አስተያየቶች ሰጡን። ትጋራለህ የና አባባል? እጋራለሁ። ህዝቡ እኮ መተንፈሻ መንገድ ስላጣ ነው በተለያዩ እንደ ኢትዮ ጠያቂ አይነት እንትን በሀገር ውስጥ እየሄዱ የሚያደርጉትን ዘገባዎች በተቻለ መጠን ቀደም ብሎ በነበረው አንዳንድ ዘገባዎችን ስታይ የምስል እንትኖችንም ስታይ እየሾለኩ የሚወጡ ናቸው። እነዛን ስታይ መተንፈሻ እንዳጣና እባካችሁ ድረሱልን የሚል መልእክት ነው ከህዝብ የሚታየው። በድምጽም በተግባርም በማየት ራሱ የምትረዳው እሱን ነው እና የህዝብ ድምጽ መሆን መቻሉንና የህዝብ ስቃይ የት ላይ እንደደረሰ እንደሚያሳይ ምንም ጥያቄ የለውም። በነገራችን ላይ እኮ ትግል ውስጥና በትግል ዓለም ውስጥ ሲገባ በማንኛውም መልኩ በሰላማዊም ሆነ ሌሎች ወንድሞችና እህቶች የሚያደርጉት ሌላውን አይነት ትግል በቃኝ ከዚህ በኋላ
አንገፈገፈኝ። ይሄ አሁን ያለው አካሄድ አያዋጣም፣ ለኔም ለቤተሰቤም ለሀገሬም ለኢትዮጵያ ሕዝብም አይበጅም፣ መለወጥ አለበት ብሎ ነው የሚታገለው። ያንን ለማድረግ በሚንቀሳቀስበት ጊዜ ይሄ እቺ ነገር እቺ ባቄላ ካደረች አትቆረጠምምና በእንጭጯ እናጥፋት አይነት ነገር ይረባረብብሃል አገዛዝ። ያሁኑ ብቻ አይደለም፣ ቀደም ብለው የነበሩትንም በእኛ እድሜ ያየነው አለ። የንጉሱ ዘመን በመጨረሻው የደርግ ዘመን፣ የህወሓት ዘመን፣ አሁንም ደግሞ እየተካሄደ ነው። የአሁኑ በጣም የከፋ ነው። ድሮ ቢያንስ በደርግ ዘመን ኢንዲስክሪሚኔትሊ ነው። ወጣት ነህ፣ የዩኒቨርሲቲ ተማሪ ነህ፣ የሃይስኩል ተማሪ ነህ፣ ጸረ መንግስት ነህ፣ የትኛው ብሔር ነህ፣ የትኛው ሃይማኖት ተከታይ ነህ አይደለም። በቃ ከኛ ጋር ካልሆንክ ከኛ ተቃራኒ ነህ፣ እስራቱም ግድያውም ይቀጥላል። አሁን ግን እድሜ ለወያኔ ለህወሓት ያወረሰን ዜጎችን በቋንቋ በብሔር ከፋፍሎ አንዱን ህዝብ በሌላው ላይ እንዲነሳሳ በማድረግ በሀገራችን ውስጥ ታይቶ ተሰምቶ የማይታወቁ አይነት በደሎች እንዲፈጸሙ አድርጓል። መተማመን እንዲጠፋ ተደርጓል። ውጡልን የሚባል ነገር መጥቷል። እኛና እነሱ የሚባል ነገር ሰፍኗል። ሌላው እንኳን ቢቀር በሃይማኖት ደረጃ መንግስት ጣልቃ እየገባ ውስጥ እየበተነ የዚህ ክልል የዛ ክልል የዚህ ሲኖዶስ የዛ ሲኖዶስ አንዱን ማወቅ አንዱን አለማወቅ ወይም ደግሞ ክፍፍል እንዲፈጠር ማድረግ፣ በእስልምና ሃይማኖት ተከታዮች ውስጥም ተመሳሳይ ነገር መፈጸም፣ እነዚህን ሁሉ ስታይ ሰልችቶታል ህዝቡ። እና ኢህአፓ ይሄንን የሚያደርገው ዝም ብሎ እኮ ለመታየት አይደለም፣ የህዝብን እንትን ነው የሚያንጸባርቀውና በኢህአፓ መነጽር ውስጥ ሆኖ ሌላው ተመልካች የሀገሪቷን ሁኔታ እንዲያይ የረዳ የሚረዳም ይመስለኛል። ኢህአፓ አሁን በቅርቡ ያደረገውን የጠቅላይ ሚኒስትሩ ጋር የነበረውን ስብሰባ ትቶ መውጣቱ። በጣም አመሰግናለሁ። እንግዲህ በአጠቃላይ ኢህአፓ የሚያደርገውን ትግል በተለይ አንዳንድ በውስጡ በብልጽግና ውስጥ የነበሩ እንደነ ታየ ደንዳ ያሉት ሰዎች ብቅ በማለት የሚያወጡት ነገር የኢህአፓን ትግል እውነተኝነትና የሚያደርገውንም ቅስቀሳ በተጨባጭ እያሳየ የሄደበት ሁኔታ ነው ያለው። እንግዲህ በአጠቃላይ አሁን ይሄ እዚህ ጋር ተያይዞ ህዝቡ ከኢህአፓ ጎን በመሆን ትግሉን እንዲያግፋፍምና እንዲቀጥል በውጭም ያለው ክፍል ሆነ በአገር ቤት ያለው ድጋፉን እንዲሰጥ በአንተ የምታስተላልፈው ምን መልእክት ይኖራል? በጣም ጥሩ ወንድም ያለሙ። የመረረው ህዝብ በመጨረሻ ላይ ማንኛውንም ነገር ያደርጋል። አገራችን ታይቶ በማይታወቅ በታሪኳ በእኛ እድሜ አይደለም በታሪኳ ታይቶ የማይታወቅበት ደረጃ ላይ ደርሳለች። በማንኛውም መልኩ በኢኮኖሚው ዳሽቋል። በጸጥታው በሰላም ወጥቶ መግባት አይቻልም። ከቤት ወጥተህ መመለስህ መቻል እርግጠኛ አይደለም። በሶሻል እንትን በማህበረሰቡ ሁኔታዎች በፖለቲካው አምባገነንነት ከአምባገነንነት አንድ ድርጅት አምባገነን ሆኖ መምራት ብቻም ሳይሆን የአንድ ግለሰብ አምባገነንነት መስፈኑ በጣም እንትን የሚያሳስብ ነው እና በሁሉ በኩል መታፈን ሲመጣ መደቆስ ሲመጣ አይ እንደዚህማ ከመሆን የፈለገው ይምጣ የምችለውን አድርጌ ባልፍ ይሻለኛል ብሎ ወደ ትግልም የሚሰማራው በዚህ ምክንያት ነው። የትግል ስልቱን የሚወስንለት ለአንድ ስብስብ ወይም ለአንድ የፖለቲካ ድርጅት ወይም ለአንድ ማህበረሰብ ያለው አገዛዝ ነው። በሰላም ቁጭ ብሎ መነጋገር የሚችል ቢሆን ለመግደል እና ለመሞት ብሎ ወደ ጫካ የሚገባ የለም። በከተማ ውስጥም ሰልፍ አድርጌ በጥይት ተመትቼ ወይም አፈና ተካሂዶ እስር ቤት እንድማቅቅም ይፈልጋለሁ የሚል የለም። ግን መደረግ ስላለበት ያደርጋሉ። ይሄ ሁሉ እንዳይሆን አገዛዙ ጆሮ እንዲኖረው ያስፈልጋል። ይሄንን አልሰማ ሲል ደግሞ እንዳልኩት ህዝብ ሲመረው ግልብጥ ብሎ ይነሳል፣ የሚያደርገውን ያደርጋል። ስለዚህ በመጨረሻው ደረጃ የበለጠ መተላለቅ፣ የበለጠ ደም መፋሰስ፣ የበለጠ ሀገር እንደ ሀገር የመኖሯ ሁሉና የመጠበቁ ጉዳይ አሳሳቢ ከመሆኑ በፊት አንድ በመንግስት በኩል የሚሰሙ ከሆነ አያዋጣንም ይሄ አካሄድ ብለው ማዳመጥ መቻል አለባቸው። መቼም አምባገነኖች ምን ጊዜም ያንን አድርገው አያውቁም። አሁን እዚህ ውስጥ ዝርዝር ውስጥ ባንገባም
አወዳደቃቸው እንደማያምር በዓለም ዙሪያ ማየት እንችላለን። በህዝቡ በኩል ግን ሌላው ሲመታ፣ ሌላው ሲታሰር፣ ሌላው ሲታፈን፣ ሲገደል እኔ ጋር አልደረሰም ሳይሆን ነግበኔ መሆኑን በመረዳት ተባብሮ መነሳት አለበት፣ በአንድነት መታገል አለበት። የአንድ ሃይማኖት ተከታይ ወገን ሲጠቃ ሌሎቹ የኛ ሃይማኖት አልተነካም ብሎ ዝም ማለት የለባቸውም። አንድ የፖለቲካ ድርጅት መሪዎች ሲታሰሩበት እኛ ሰላማዊ ነን ህጉን ተከትለን ስለሄድን ምንም አልሆንም ብሎ ዝም ማለት የለበትም። ጉዳዩን ማየት ነው። ለምንድን ነው የታሰረው? ለምንድን ነው የሃይማኖት መሪዎች ውስጥ ችግሮች እንዲፈጠሩ የተደረገው? እነዛን መሰረታዊ ችግሮች መፍታት ነው። ያንን መፍታት ካልተቻለ እና በዚሁ ከቀጠለ የበለጠ ቀውስ ውስጥ ገብታለች። አሁን ካለችበት በባሰ ከዛ ቀውስ መውጣት ለሚቀጥለው ትውልድም ከባድ ነው። ስለዚህ ህዝቡ በአንድነት መነሳት አለበት። ያንን ደግሞ በአንድነት ለማነሳሳት የፖለቲካ ድርጅቶች ትልቅ ኃላፊነት አለባቸው። ይህ ኃላፊነት ዝም ብሎ ኢህአፓ ነኝ ስላለ ወይም ደግሞ የዚህ ድርጅት አባል ነኝ ስላለ እኔ ያልኩትን ተከተሉኝ ሳይሆን የህዝብ ድምፅ ሆነ ህዝብን እያደራጀ ህዝብን እያስተባበርክ በየወቅቱ በየደረጃው የሚወሰደውን እርምጃ እየወሰድክ መሄድ ነው። ስለዚህ ህዝብን የማደራጀቱን፣ የማንቃቱን፣ የማስተባበሩን ስራዎች የፖለቲካ ድርጅቶች ስራዬ ብለው መስራትና ማካሄድ ይገባቸዋል። አዲስ አበባ ብቻ አይደለም፣ በሀገሪቷ ዙሪያ ነው። አሁን እኮ እንደ ሀገር መኖር ራሱ የሚያሰጋበትና አንዳንድ ጥያቄዎችን ድሮ መሰረታዊ ተብለው የሚጠየቁ ጥያቄዎችን እንደ ቅንጦት የሚታዩበት ደረጃ ላይ እኮ የተደረሰበት ነው። ሀገሪቷ ትኖራለች ወይ? የውጭ ኃይሎች በዙሪያችን ያሉ አሰብስበው የሚጠብቁ ሁኔታው እንደዚህ ውስጥ እየደከመ ሲሄድ፣ ቀውስ እየበዛ ሲሄድ እንደ ሀገር ማስቀጠል ይቻላል ወይ? በግራ በቀኙ የኔ ክልል ነው እያሉ የኔ ግዛት ነው እያሉ መውሰድ ከተጀመረ ሀገሪቷ ማስቀጠል ይከብዳል። ሀገሪቷ ዜጎች ደግሞ ሀገሬ እንዳትነካ ብለው በአንድነት እንዳይቆሙ ያው ክፍፍል ተፈጥሯል እና ይሄንን አጥር መስበር መቻል አለበት። የዚህኛው ብሔረሰብ አባል የዛኛው መሰረታዊ ፍላጎቶች ተመሳሳይ ናቸው ከስርዓቱ ተጠቃሚዎች በስተቀር። ስለዚህ ተመሳሳይ ፍላጎት ካለን በጋራ መቆም የግዴታ ነውና ህዝቡን ደግሞ ማደራጀት እና ማታገል ከፖለቲካ ድርጅቶች የሚጠበቅ ትልቁ ስራ ነው። መንግስት ደግሞ በስልጣን ላይ ያለው የህዝብን ደህንነት፣ ጸጥታን ማስከበር፣ የዜጎችን ጥቅም ማስከበር ስለሆነ በየቦታው የሚደረገውን ጭፍጨፋ ማቆም፣ በተለይ ዘር ተኮር የሆኑ ጭፍጨፋዎች በስፋት እየተካሄዱ ናቸው። በድሮን መደብደብ ያው ባለፉት በርካታ ዓመታት ያየነው ነው። እነዚህ ነገሮች መቆም አለባቸው። ሰላም በሌለበት ልማት የለም፣ እድገት የለም። ይሄንን ለማድረግ ኳሷ በመንግስት እጅ ነው ያለችው ብዬ አስባለሁ። በጣም አመሰግናለሁ ዶክተር ታዬ። እንደዚሁ በተመሳሳይ ሁኔታ ወደፊትም እየመጣ ጊዜ ከተገኘ ትብብርህን በአንዳንድ ርዕሶች ላይ እንደዚሁ የተመክሮህን እንድታካፍለን ነው በዚህ አጋጣሚ የምጠይቀው። አይሆፕ እንገናኛለን ብዬ ነው ተስፋ የማደርገው። እስካሁን ላደረግከው ትብብር በአጠቃላይ በጣም አመሰግናለሁ። እኔም ወንድሜ አለሙ በጣም አመሰግናለሁ ለተሰጠኝ እድል። በተለይ በውጭ የምንገኝ የኢትዮጵያውያን እንትናችን ነው እዚህ ያለው ኢትዮጵያ ውጭ ያለው እንጂ ሁለመናችን ኢትዮጵያ ውስጥ ነው ያለው። ከዘመዶች ባሻገር በየጊዜው የምናየው የዛሬ 30-40 ዓመት ከነበረችበት ወደኋላ የሄደች በበርካታ ሁኔታዎች ይህንን ለመከራከር ይሄ ብልጭልጭ ነገሮቹን እንተዋቸው። ያ ስለሆነ ኢትዮጵያ ለማች ማለት አይደለም። በአሁኑ ሰዓት የት ላይ ነው በኢኮኖሚ ደረጃ ያለችው? የህዝቧ የኑሮው የተሻሻለ ነው ወይ? ዜጎች በልተው ጠግበው ያድራሉ ወይ? ሰላማቸው ተጠብቋል ወይ? ይሄንን እንግዲህ ለማድረግ ግፊት ያስፈልጋል። በተለይ በውጭ ያለን ኢትዮጵያውያን ውስጥ ነው ኑሯችን ሁሉ ሀሳባችን እና መተባበር የኛ ፋንታ ነው። ተባብረን የተለያዩ ትንንሽ ቡድኖችን ወደ አንድ አቅጣጫ ሰብሰብ ተደርጎ ቅድም እንዳልኩት እንደ ኖሞር አይነት ሙቭመንትን ለማምጣት በተለያየ መልክ የተሰባሰቡ ኃይሎች ወደ አንድ መምጣት አለባቸው። ለዚህ እንግዲህ
በእኔ በኩል ጥሩ ዜና ብዬ የማስበው በቅርቡ 1-3 ወር በፊት የተቋቋመ የኢትዮጵያውያን ትብብር ንቅናቄ የሚባል ስብስብ አለ። በአሁኑ ሰዓት 9 ድርጅቶች ተሰባስበው በጋራ ቅድም እንዳልኩት አይነት ሰፊ ሙቭመንት ሁሉም እንደ ስብስብ ለመቆም የሰው ኃይል ያስፈልገዋል፣ ገንዘብ ያስፈልገዋል፣ የውጭ ዲፕሎማሲ ለመስራት በየጊዜው እየሄዱ በር ማንኳኳት ይኖራል። ዛሬ ያንተ ድርጅት ነገ የኔ ተነገ ወዲያ የዛኛው መሄድ አይጠቅማትም ለኢትዮጵያ። ሰብሰብ ብለን በአንድ ላይ ድምጻችንን ማሰማት ነው ያለብንና እነዚህ ድርጅቶች በቅርቡ ተሰባስበው ሰፋ ያለ እንትንም ሌሎችንም እንዲገቡ እየጠየቁ ነው። ገብተን አንድነታችንን አጠንክረን መሄድ ነው። ምንድነው መመዘኛው ሀገሪቷ እንደዚህ አይነት ስብስብ ውስጥ ለመቀላቀል? መሰረታዊ ነገሮች ከአሁን በፊት በሸንጎ ጊዜም የቀረቡ መመዘኛዎች በጣም ሰፊ ናቸው። ያንን አልስማማም የሚል ሪሊ ምናልባት ጥያቄ ምልክት ማድረግ ያስፈልጋል። በኢትዮጵያ ሀገራዊ አንድነት እንዲጠበቅና የህዝቧም ሉዓላዊ ስልጣን እንዲከበር በዚህ ላይ ጥያቄ ያለኝ የምንል ከሆነ እውነት ለህዝብ ነው ወይ የቆምነው የሚል ጥያቄ ያስነሳል። ዜጎች ባለሙሉ መብት መሆናቸውን እና እኩልነታቸውን ማስከበር ለዛ ታገላለሁ የሚል አባል መሆን ይችላል የዚህ የትብብር። ይሄንንማ አልስማማም የሚል ከሆነ እውነት ከህዝብ ጎን ቆመሃል ወይ ያሰኛል። ዜጎች በጋራ የበላይ ባለስልጣን እና የስልጣን ምንጭ መሆናቸውንም ማወቅና ማስከበር ለዛም መታገል። ሁል ጊዜ ስልጣን የሚመነጨው ከህዝብ ነው የምንለው። ያ በኮሮጆ ግልበጣ ሳይሆን በአንተ በሚያመች ጊዜ እያስፈራራ በካድሬዎች በምናምን ሳይሆን በፍትህና ርትዕ በሰፈነበት መንገድ ምርጫዎች እንዲካሄዱ ነው። መሰረታዊ መሰረታዊ መብቶች መከበር አለባቸው። የመጻፍ፣ የመናገር፣ የመደራጀት፣ የመሰብሰብ፣ የመሰለፍ፣ የእምነት በነፃነት ማክበር የመሳሰሉትን ነገሮች ከዛም እንግዲህ አልፎ በመጨረሻ ዴሞክራሲያዊ ስርዓት እንዲሰፍን እታገላለሁ ለዛም የሚፈልገውን ሁሉ አድርጋለሁ የሚል ድርጅት አባል መሆን ይችላል። እነዚህ 5 መለኪያዎች በጣም ሰፋ ያሉ ለቀቅ ያሉ ለሁሉም የሚስማሙ ለኢትዮጵያ እና ለኢትዮጵያውያን ሀገርን ለማዳን ምንም የሚያጠያይቁ አይደሉም ብዬ ነው የማስበው። በጣም ላላ ያሉ መስፈርት ናቸው። በዚህ መሰረት እስካሁን ድረስ ኢትዮጵያዊነት የሚባለው የኢትዮጵያ አሜሪካን ዜጎች ካውንስል፣ የኢትዮጵያን አድን መድረክ፣ የአሜሪካን ኢትዮጵያውያን የህዝብ ጉዳይ ኮሚቴ፣ ኒውዮርክ ትራይ ስቴት ወይም ተስፋ ለኢትዮጵያ የሚባለው፣ የሶማሌ ዲሞክራሲያዊ ካውንስል፣ የኢህአፓ የውጭ ድጋፍ ኮሚቴ፣ ኢትዮጵያን አድን ዲሞክራሲያዊ ንቅናቄ እና ግሎባል አላያንስ በአባልነት እየተሳተፉ ነው። በተባባሪነት ደግሞ ግሎባል የአማራ ዳያስፖራ መድረክ እና ቪዥን ኢትዮጵያ የሚባሉት በጋራ እየሰሩ ይገኛሉ እና በአንድ በኩል አገር ውስጥ ያለውን ትግል ለማገዝ በነገራችን ላይ የሕክምና ባለሙያዎች ሲያደርጉት የነበረውን እንቅስቃሴ በመደገፍ በርቱ ከጎናችሁንም በማለት የሚቻለውን ለማድረግ ጥሯል። እዛ ያለውን ነገር በመደገፍ እዛ ውስጥ ሀገር ውስጥ ያለውን ትግል በመደገፍ ደረጃ የሚቻለውን እያደረገ ውጭ ያለውንም ኃይል አስተባብሮ የገንዘብ አቅማችንን፣ የዲፕሎማሲ አቅማችንን፣ የሚዲያ አቅማችንን ለማጎልበት እየሰራ ስለሚገኝ እርግጠኛ ነኝ በዚህ በአንተ መድረክ ላይም ወደፊት ሌሎች የትብብሩ አባል ድርጅት መሪዎችም መድረክ እድሉን አግኝተው ይህንን ሀሳብ ለማቅረብ እንደሚችሉና ሀገራችንን አሁን ካለችበት ማጥ ውስጥ እናውጣ ነው በአጠቃላይ መልእክቱ። ወንድሜ አለሙ ለተሰጠኝ እድል እኔም በጣም አመሰግናለሁ። በጣም አመሰግናለሁ። አሁን ባነሳው ወደ መጨረሻ ያነሳውን ሁኔታ በተመለከተም ሆነ በሌሎች ወቅታዊ ሁኔታዎች ናቸው እንደገና እንገናኛለን። እንዳልከው የስብስቡን በመወከል ከዚህ በፊት ዶክተር ርቁም በእኛ ፕሮግራም ላይ ገብተው ስለዚህ ሰፋ ያለ መግለጫ ሰጥቶናል። ወደፊት አብረን የምንሰራበትን እድሉን በደስታ ነው የምንቀበለው። እንግዲህ በሌላ ፕሮግራም እስከምንገናኝ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ አቶ አለሙ። የኢትዮ ጠያቂ ፕሮግራም ተከታታዮች ዶክተር ታዬ የሰጠውን ተመክሮንና ባለው ወቅታዊ ሁኔታ ላይ የሰጠን ማስገንዘቢያ እና ማሳሰቢያ እንደም ሌሎች ድርጅቶች ጋር በመስራት ምን አይነት ሁኔታዎች በተሻለ ማድረግ እንደሚቻል
ገልጾልናል። ወደፊትም በተመሳሳይ ፕሮግራም መጥቶ እንደዚሁ ተሞክሮን ያካፍለናል። እንግዲህ በቆይታችሁ በጣም እናመሰግናለን። በእናንተ በኩል ሼር እና አስተያየት በመስጠት እና የደወል ምልክቷን በመንካት ተጨማሪ ፕሮግራም እንዲደርሳችሁ ይሆናል። እስከዛው ደህና ሁኑልን።